ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። የዛሬውን የማለዳ ቁርስ ፕሮግራም ከማቅረቤ በፊት እግዚአብሔር አምላካችንን ስለዚህ ማለዳ እስቲ አብረን እናመስግንና ወደ ማለዳ ቁርሳችን እንሄዳለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ማለዳ ስለሰጠህን ስለተደረገልን ምሕረትና ቸርነት ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። እነሆ ደግሞ ሕያው የሆነውንና የሚፈውሰውን የሚያነጻውን የሚቀድሰውን ቃልህን ባርክልን። እግዚአብሔር ሆይ ሁሉም በእጅ አሳልፈን ሰጠን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው አንደኛ ጢሞቴዎስ መጽሐፍን ነው። በትናንትናው ዕለት ምዕራፍ 17ን ተመልክተን ነበረ። ይህን ክፍል ስንመለከት እግዚአብሔርን ስለማመስገን ስለማክበር ተመልክተን ነበረ እና ምስጋና የሚያመጣውን ለውጥ እግዚአብሔርን በምናከብርበት በምናመልክበት ሰዓት በሕይወታችን ሊያመጣ የሚችለውን ለውጥ ተመልክተናል። ምናልባት ዛሬ ለመጀመሪያ ጊዜ የገባችሁ ካላችሁ ወደ ኋላ ተመልሳችሁ ከመጀመሪያው ጀምሮ መመልከት የምትችሉ መሆኑን ላሳስብ እፈልጋለሁ። እንግዲህ ወደ ዛሬው ፕሮግራም ከማለፋችን በፊት ደግሞ ላይክ፣ ሼር፣ ሰብስክራይብ ብታደርጉ ይህ መልእክት ለብዙ ሰዎች ታደርሳላችሁና ይህንን በማድረጋችሁ ደግሞ እግዚአብሔር አምላክ አብዝቶ ይባርካችሁ። እና እንግዲህ የተመለከትነው ይህንን ክፍል ነበረ። በዛሬው ዕለት የምንመለከተው ቁጥር 18ን ይሆናል። እንደዚህ ይላል፣ አነበዋለሁ። ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ ይላል። እንግዲህ ለጢሞቴዎስ የተነገረለት ትንቢት አለ። ይህም ትንቢት ደግሞ በእርሱ መልካም ጦርነት እንዲዋጋና እግዚአብሔር የነገረውን የሰጠውን አደራ ያንን አጥብቆ እንዲይዝ ጳውሎስ ይመክረዋል። እንግዲህ እዚህ ላይ ስንመለከት የተሰጠንንም መልካም አደራ ይዘን ለሌሎች ወንጌልን ለማድረስና የእግዚአብሔርን ሐሳብ በሕይወታችንና በቤተ ክርስቲያን በምድራችን እንዲፈጸም መልካም የሆነ ጦርነት ልንዋጋ ያስፈልጋል። ይኸውም በእምነታችን እንድንጠነክር የተሰጠንን ትእዛዝ እየጠበቅን የእግዚአብሔርን ሐሳብ አገልግለን ማለፍ የምንችልበትን መንገድ ልናመቻች ያስፈልጋል ብዬ እላለሁ። እንግዲህ አንደኛ ጢሞቴዎስ 1:2 ላይ በእምነት እውነተኛ ልጄ ለሆንከው ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስም ከጌታችን ጸጋና ምሕረት ሰላም ይሁን ይለዋል። ጢሞቴዎስ የእምነት ሰው ነበር። በተለይም ደግሞ በተሰጠው የወንጌል አደራ ከፍተኛ የወንጌል ተጋድሎ ያደረገ ከአያቱ በገኘው ደግሞ በደቀ መዝሙር በሆነው በጳውሎስ በተቀበለው ነገር ላይ ጽኑ እምነት የነበረው ሰው ነበረ። ለዚህ ነው ጳውሎስ ተጋደል የሚለው፣ መልካሙን ጦርነት ትዋጋ ዘንድ ይህችን ትእዛዝ ሰጥሃለሁ የሚለው። እንግዲህ ወንጌል በጦር ሜዳ ሊመሰል ይችላል። ምናልባት ወንጌል እንዴት በጦር ሜዳ ሊመሰል ይችላል ካላችሁን፣ ወንጌልን ስንሰራ፣ ወንጌልን ስናገለግል፣ ለወንጌል ስንቆም ከጨለማው ዓለም ጋር መንፈሳዊ ጦርነት እንገጥማለን። ይህ መንፈሳዊ ጦርነት ደግሞ የምንጋደልበትና ከጨለማው ዓለም ሰዎችን እየነጠቅን
ወደ እግዚአብሔር መንግሥት የምንመልስበት እንደሆነ ልናውቅ ያስፈልጋል። ስለዚህ ነው ጳውሎስ ለጢሞቴዎስ ይህን ትእዛዝ ሰጥሃለሁ የሚለው። እንግዲህ ጢሞቴዎስ የእምነት ልጁ ነው። ጳውሎስ በእምነት እውነተኛ ልጄ ልሆንከው እያለ ይናገራል። እውነተኛ ልጁ ነው። በክርስቶስ ኢየሱስ የተጠራ የተመረጠ የእግዚአብሔር አገልጋይ የሆነው ጢሞቴዎስ በጳውሎስ እግር ስር ሆኖ ለረጅም ጊዜ እውነተኛ ደቀ መዝሙር አድርጎት ለአገልግሎት አሰማርቶታል። ወንጌል ግን እንደዚህ ነው። ሌሎችን ደቀ መዝሙር አድርገን በእምነት አስታጥቀን የእግዚአብሔር እውነትና ጸጋ በሕይወታቸው ውስጥ ተገልጦ ለሌሎች በረከት እንዲሆኑ የምናሰማራበት እንጂ የአንድ ሱፐርስታር አገልግሎት የሚባል ነገር የለም። መጽሐፍ ቅዱስ ይህንን አይመክርም። ጌታ ኢየሱስ ክርስቶስ የነገረን ደቀ መዝሙር እንድናደርግ የነገረንን ሁሉ እንድናስተምራቸው፣ ደቀ መዝሙር የሆኑት ደግሞ ሌሎችን ደቀ መዝሙር እንዲያደርጉ እንድናሰማራቸው ነው። ታስታውሳላችሁ ለጴጥሮስ የሰጠውን ትእዛዝ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ደግሞ ምን አድርግ አላቸው? አሰማራ አለው። ልናሰማራ ያስፈልጋል። ጳውሎስ ይህንን ኃላፊነቱንና ግዴታውን እየተወጣ ነው ያለው። በዚህ ክፍል ልንመለከት የምንችለው ነገር ሁልጊዜም ጳውሎስ የጌታችንን ጸጋና ምሕረት፣ ሰላም ለሁሉ አገልጋዮቹ ይመኛል። አገልግሎት በዚህ ውስጥ ስላለ፣ በምሕረት ውስጥ ስለሆነ፣ አገልግሎት በጸጋ ስለሆነ፣ አገልግሎት በሰላም ውስጥ ስለሆነና ይሄንን ደግሞ በሕይወታቸው እንዲለማመዱ ይመክራል። አንደኛ ጢሞቴዎስ 4:14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን ጸጋ ስጦታ ቸል አትበል ይለዋል። ቸል አትበል። የተሰጠህን የጸጋ ስጦታ ከሽማግሌዎች ጋር በመሆን ከቤተ ክርስቲያን መሪዎች ጋር በመሆን ይህንን አገልግሎት እንዲጠቀምበት ይመክረዋል። በዚህ አገልግሎት ደግሞ እንዲጋደል ይመክረዋል። ምክንያቱም እግዚአብሔር የሰጠን የጸጋ ስጦታዎች አፍነን ይዘናቸው ቤት ውስጥ እንድንቀመጥ ሳይሆን ለሌሎች በረከት እንድንሆንና የመዳን ምክንያት እንድንሆን የተሰጠን ስጦታ እንደሆነ ልናውቅ ያስፈልጋል። ለብዙዎች መዳንና መትረፍ የምንችለው ደግሞ ያን ጊዜ እንደሆነ ልናውቅ ያስፈልጋል። እንደዚሁ ሁለተኛ ጢሞቴዎስ ቁጥር 3 ላይ እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራን ተቀበል ይለዋል። በጎ ወታደር አስፈላጊ ነው። በጎ ወታደር ማለት ዓላማውን የማይስት፣ ለዓላማው ጠንቅቆ የቆመ፣ ዓላማውን ደግሞ በሚገባ የተረዳና የሚያውቅ፣ ውጊያ ብቻ ሳይሆን ሰብአዊነትንም የተላበሰ ማለት ነው። በጎ ወታደር ከራሱ ይልቅ ለተሰለፈበት ዓላማ የሚያስቀድም፣ የተሰለፈበትን ዓላማ ለማከናወን የተዘጋጀ፣ ያንን ለመፈጸም የሚታትር የሚተጋ ማለት ነው። እንግዲህ ወታደር ስለነበርኩኝ በደንብ አውቀዋለሁና ነው። እና ወታደር ሁልጊዜ ሬዲ ነው፣ ሁልጊዜ ዝግጁ ነው። ሁልጊዜም ደግሞ በሕይወቱ ምን ሊገጥመው እንደሚችል አያውቅም። ነገር ግን ለሚገጥመው ነገር አስፈላጊው ምላሽ ለመስጠትና ለተሰለፈለት ዓላማ፣ ለቆመበት እውነት፣ ለዛ ነገር ለመጋደል ዝግጁ ሆኖ ነው የሚጠባበቀው። ለዚህ ነው በጎ ወታደርን ምሳሌ ጳውሎስ የተጠቀመው። እንግዲህ
ጳውሎስ ራሱ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ይላል። መልካሙን ገድል። ለዚህ ነው ተጋደል የሚለው። መልካሙን ገድል ምን አድርጌያለሁ? ተጋድያለሁ። ሩጫዬን ምን አድርጌያለሁ? ጨርሻለሁ። ስለዚህ እግዚአብሔር ያዘጋጀለትን አክሊል ወይም ደግሞ ለሰራው ሪዋርዱን ይጠብቅ የነበረ ሰው እንደሆነ ይነግረናል። ስለዚህ ነው እኛም በእግዚአብሔር መንግሥት ውስጥ የእግዚአብሔርን ሐሳብና ፈቃድ አገልግለን እንደዚህ ለመናገር እንዲያበቃን እግዚአብሔር አምላክ አብዝቶ ይርዳን እላለሁ። ሁለተኛ ጢሞቴዎስ 4:7 ላይ አንደኛ ጢሞቴዎስ 6:6 እና 12 ላይ ምዕራፍ 6 ቁጥር 12 ላይ ምን ይላል? መልካሙን የእምነት ገድል ተጋድያለሁ ይላል። የተጠራሁለትንም በብዙ ምስክር ፊት በመልካም በመታመን የታመንኩለት የዘላለም ሕይወት ያዝ ይላል። እንግዲህ መልካሙን ገድል ምንድን ነው? ለተጠራንለት ለክርስቶስ ወንጌል ለዘላለም ሕይወት ራሳችንን አሳልፈን መስጠት ነው። ምክንያቱም ይህ የምንኖርበት ዓለምና ምድር ያልፋልና የማያልፈውን ደግሞ ዘላለማዊውን ነገር እግዚአብሔር አምላክ ለሌሎች ሁሉ እንዲደርስ ስለሚፈልግ እኔና እናንተን ተጠቅሞ ይህንን የምስራች ለሰዎች ሁሉ እንድንናገር እግዚአብሔር አምላክ ይፈልጋል። ስለዚህ ይህንን የምስራች እንድንናገር እግዚአብሔር እንዲረዳን እመኛለሁ። ስለዚህ ነው ጳውሎስ ይህንን ጦርነት በጎ ወታደር ሆኖ እንዲዋጋ፣ በጎ ወታደር ሆኖ ደግሞ ይህን ጦርነት እንዲፋለም ይነግረዋል። ዛሬው መልእክቴን በዚህ ላይ አበቃለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ ባካችሁ፣ ለብዙዎች እንዲደርስ በጌታ ፍቅር ጠይቃችኋለሁ። ይህ መልእክት እናንተ ጋር ብቻ እንዳይቀር ለጓደኞቻችሁ 4፣ 5፣ 10 ሰው ድረስ ሼር ብታደርጉ ለሁላችንም በረከት ነው ብዬ አምናለሁ። እንግዲህ አጭር ጸሎትን ጸልይና የዛሬውን መልእክቴን በዚህ ላጠቃል። ዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳና ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ አመሰግንሃለሁ። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር ተመስገን። እግዚአብሔር የዘላለም አምላክ ይህንን ቀን ባርክልን፣ ከክፎች ሁሉ ጠብቀን። እግዚአብሔር ሆይ ማናቸውም የአጋንንት ሥራ ሁሉ በስምህ ሥልጣን የፈረሰ ይሁን። እግዚአብሔር የዘላለም አምላክ በኑሯችን፣ በመንገዳችን፣ በሕይወታችን ሁሉ ያንተ ሰላም፣ ያንተ ቸርነት፣ በረከት ሁሉ ይከተለን። ሁሉ ለስምህ ክብር ይሁን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።